ሰላም ሰላም የእግዚአብሔር ቤተሰቦች ጸጋ ይብዛላችሁ። ኢትዮጵያ ከኢትዮጵያ ውጭ የምትገኙ ኢትዮጵያውያንና ኤርትራውያን በሙሉ ሰላም ለእናንተ ይሁን። እግዚአብሔር የተባረከ ይሁን። ድጋሚ ዛሬ ወደፊታችሁ መጥቻለሁ። እኔ ወንድማችሁ ነቢይ አበበ ወጋሶ ነኝ። ክብር ለኢየሱስ ይሁን። ማገለግለው ወንጌል በፍቅር ይሰበካል ዓለም አቀፍ ቤተክርስቲያን ነው። ወንጌል በፍቅር ይሰበካል ዓለም አቀፍ ቤተክርስቲያን ባላደራ ነኝ። ዛሬ አንድ መልእክት ይዤላችሁ ወደፊታችሁ መጥቻለሁ። ክብር ለኢየሱስ ይሁን። አንድ የመጽሐፍ ቅዱስን ክፍል አንብብላችሁና በውስጤ ላይ እየዘለለ ያለው መልእክት ወደ እናንተ አደርስላችሁ። ትንቢተ ዘካርያስ ምዕራፍ 2 ቁጥር 1 ላይ ከአንድ ጀምሮ ያለውን ስፍራ አነባለሁ። አንድ ደቂቃ ብቻ ከኔ ጋር እንድትከታተሉ በጌታ ፍቅር ጠይቃችኋለሁ። ዓይኖቼን አነሳሁ፣ እነሆ በእጁ የመለኪያ ገመድ የያዘ አንድ ሰውን አየሁ። እኔም አንተ ወዴት ትሄዳለህ አልሁ። እርሱም የኢየሩሳሌምን ውርድና ርዝመትን ስንት መሆኑን ሰፍሬ አይ ዘንድ እሄዳለሁ አለ። ሶስተኛው ቁጥር እነሆም ከእኔ ጋር እየነጋገር የነበረው መልአክ ወጣ፣ ሌላን መልአክ ሊገናኘው ወጣ፣ እንዲህም አለ፣ ሩጥ ይህን ጎልማሳ እንዲህ በለው፣ ኢየሩሳሌም በውስጧ ካሉት ሰዎችና እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። እኔ በዙሪያ የእሳት ቅጥር እሆንላታለሁ፣ በውስጧ ክብርን እሆናለሁ ይላል እግዚአብሔር። እናንተ ሆይ ይላል። ይቀጥላል። ቁጥር 5 ድረስ ያለው ስፍራ ላይ ባለው ሐሳብ ነው ጥቂት ነገር ለእናንተ ዛሬ መናገር የሚፈልገው። ክብር ለኢየሱስ ይሁን። እዚህ ቦታ ላይ ስንመለከት ዘካርያስ ካየው ራእዮች አንዱ ምዕራፍ 2 ላይ ያለው አሁን ያነበብኩት ራእይ ነው። አንደኛ ኢየሩሳሌምን ለመለካት የሚሄድ መልአክ ነበረ። ሁለተኛ የሚያይ ዘካርያስ ነበረ። ሶስተኛ የሚሄደውንና ልኬቱን የተለማመደው መልአኩን ወይ ጎልማሳውን ቁም የሚል ሁለተኛ አስጠነቃቂው መልአክ ነበር። በጣም የሚገርም ነው። አንደኛ እየሄደ ለዘካርያስ ከዘካርያስ ጋር መጀመሪያ የተገናኘው መልአክ የተናገረው ነገር ትዝ ይላችኋል። የኢየሩሳሌምን ውርደትና ርዝመቱን ልለካው ነው የሚሄደው አለ። ወደ የት ትሄዳለህ ብሎ በጠየቀው ጊዜ ወገኖቼ ምንድነው መናገር የፈለኩት ዛሬ በውስጥ ያለ መልእክት? በብዙ መንገድ እናንተን የሚለኩ ሰዎች አሉ። በውሎ የሚለኩ ሰዎች አሉ። በቁመትህ በስፋትህ በርዝመትህ እየለኩ የሚቆዩ ሰዎች አሉ። ዛሬ መልእክት አለኝ። የሚለካውን የሚያስጠነቅቅህ የሚለካውን እየለካ የቆየውን ልኬቱን ርዝመቱን ስፋቱን አውቃለሁ የሚለውን የሚያስጠነቅቅ የእግዚአብሔር እጅ ይመጣል። የመጀመሪያው የተለማመደው በልኬት ነው። ልኬት እንዴት ነው? አንድ ምሳሌ ልስጣችሁ። በእጅ ድሮ በእጅ የሚለካ ሰው እንደዚህ በስንዝር ነው የሚለካው፣ በእጅ ነው የሚለካው። መተር የያዘ ሰው በመተር ነው የሚለካው። የኢየሩሳሌምን ልኬት የተለማመደው ሰውየው በገመድ ነው የሚለካው። ከየት እስከ የት ስንት እንደሆነ ማለት ነው ያውቃል ከዚህ በፊት። አሁን ስንት እንደደረሰ ምን እንደሆነ አያለው ብሎ ነው የመጣው። ሁለተኛው መልአክ ደግሞ እንዳለው ከኋላ የሚመጣው መልአክ ይሄን ጎልማሳ ቁም በለው፣ ባለፈው እንደተለማመድከው ባለፈው እንደምታውቀው ኢየሩሳሌም ምን አትልም አትለካም። ከህዝቧ ብዛት የተነሳ ከእንስሳቱ ብዛት የተነሳ ቅጥር እንደሌላት ከተማ አድርጋት ይበትናታለሁ አላለም፣ አሰፋታለሁ ነው ማለት የፈለገው። ወገኖች የምናገር የፈለኩት ነገር ቢኖር ምንድነው? ባለን ልክ አንተን ለክቶ አውቃለሁ ያለ ሁሉም አቅም አንተ አትለካም። አንደኛ በውስጥ ላይ ያለው የእግዚአብሔር አይለካም። ሁለተኛ እግዚአብሔር ካንተ ጋር አለና በጠራህ በእግዚአብሔር ብቻ ነው የምትለካው እንጂ በሰው እይታ አትለካም። ያንተን እርዝመት፣ ያንተን ቅጥር፣ ያንተን ስፋት፣ ያንተን አጭርነትን ርዝመትን የሚያውቅ አንድና አንድ እግዚአብሔር አለ። በሰዎቹ አትለካም። በሰፈርተኛው አትለካም። በወረኛው አትለካም። በነገረኛው አትለካም። በሐሜተኛው አትለካም። እስከ ዛሬ እየተለካችሁ ወይኔ ወይኔ ብላችሁ የተናደዳችሁ ሰዎች አላችሁ። ዛሬ በጣም ደስ የሚል መልእክት ይዤላችሁ መጥቻለሁ። እግዚአብሔር እንዲህ ያለኝ ስለሆነ አትለካም ማለት እኔ አልለካም። ማንም ለመለካት ቢፈልግ ባወቀው ልክ ለክቻለሁ ልል ይችላል። አልለካም። ከልከት በላይ በዙሪያ ላይ ያለ የእግዚአብሔር ቅጥር አለ። እግዚአብሔር አትለካም ብሎኛል። ወገኖቼ በብዙ መንገድ ሰዎች አንዳንድ ጊዜ በኢኮኖሚካል ይለካሉ፣ በጓደኛ ልክ ይለካሉ፣ ባለው በሌላው ይለካሉ፣ በመኪና ይለካሉ፣ በቤት ይለካሉ፣ በሚታወራው በንግግር ይለካሉ።
ሰዎቹ ለራሳቸው በተገለጠው በጭንቅላታቸው ልክ አስበው ይለካሉ። እንዳትለካ የሚያደርገው ምን እንደሆነ ታውቃለህ? ዓላማ ላለው ትውልድ ነው ይሄን መልእክት የምናገረው። ዓላማ ላለው በብዙ መንገድ እየተለካ ለተጨናነቀ ሰው ዓላማ ላለው ትውልድ መልእክት አለኝ። አትለካ። አንተ የምትለካው ለአንተ በሚታየው በራዩ ልክ ነው። አንተ በተጠራይ ጥሪው ልክ ነው። አንተ በምትገለጠው በእግዚአብሔር ኃይል ነው፣ በእግዚአብሔር ክብር ነው። አንተን እየጠራህ ደግሞ እግዚአብሔር ነው። እግዚአብሔር ካንተ ጋር እያለ አትፍራ። እግዚአብሔር ካንቺ ጋር እያለ አትፍሪ። እግዚአብሔር ከእናንተ ጋር እያለ አትፍሩ። በኢትዮጵያ ከኢትዮጵያ ውጭ የምትገኙ ቅዱሳኖች በሙሉ ባላችሁበት ታላቅ የእግዚአብሔር ሰላም ለእናንተ ይሁን እያልኩኝ በመጨረሻ መጠቀለያ ላይ የምናገረው መልእክት ቢኖር ምንድነው? በብዙ መንገድ ተለክቻለሁ። በጓደኛ ተለክቻለሁ፣ በሁኔታ ተለክቻለሁ። በሁሉም ነገር በቦታው ነኝ ብላችሁ የተጨናነቃችሁ ሰዎች ካላችሁ ተሳስታችኋል። አትለኩም። ከልከት በላይ እግዚአብሔር ይልፍ ያደርጋችኋል። ስለዚህ አትለካም። አልለካም ካላችሁ ይሄ መልእክት ደስ ያለ ለኔ ነው ያለ ሰው ካለ ለአንድ 10 ሰው 20 ሰው 30 ሰው ሼር አድርጎ ፎሎ አድርጎ ላይክ አድርጎ። ወንጌል ነው እየተናገርኩ ያለው ወንጌል ነው። ይህ ወንጌል ለሌሎች ይድረስ። ይህ መልእክት ለሌሎች ይድረስ። በተለያየ መንገድ የተለካህበትን ጊዜ እግዚአብሔር ያበቃል። ከልከት ደረጃ እግዚአብሔር ይልፍ ያደርጋችኋል። ይህን ቤት ፎሎ በማድረግ ሼር በማድረግ በዚሁ አግሎት በዚሁ ወንጌል ጎን ላይ በመቆም ብትተባበሩ ኃጢአት አይደለም። ገብታችሁ እዩ። ቤቴ በጣም ዝቅ ብሎ ነው ያለው፣ ለሌላ ነገር አይደለም፣ ወንጌል ስለሚያገለግለው ነው። ስለዚህ አንተ ደግሞ ወንጌልን የሚደክም ሰው ብቻ ፎሎ አርግ፣ ላይክ አርግ፣ ሼር አርግ። በጣም እወዳችኋለሁኝ። ጌታ እግዚአብሔር ይባርካችሁ። እኔ ወንድማችሁ ነብይ አበበ ወጋሶ ነኝ። ሰላም ለእናንተ ይሁን።